እኔ መለሰ መንግስት እባላለሁ የምስራቅ ጎጃም ዞን አካባቢና ደን ጥበቃ ተጠሪ ጽሕፈት ቤት ኃላፊ ነኝ። ተቋሙ የአካባቢ ጥበቃ ሲቋቋም ከመጀመሪያው የሚሰራቸው ተግባራት በተለይ ከደን ልማት አኳያ በዋናነት የደን ምርት የቁጥጥር እና የክትትል ስራ በህጋዊ መንገድ የደን ምርት እንዲዘዋወር እና ለገበያ ለምርት የደረሰ የደን ሀብት ወደ ገበያ እንዲውል ለማድረግ ተቋሙ የክትትል የቁጥጥር ስራ ነው የሚሰራው። በዋናነት ተልዕኮ ይሄ ነው። በሁለተኛ ደረጃ ደግሞ ጎን ለጎን የማልማት ደን የማልማት ስራዎችን ይሰራል እና በያዝነው በጀት ዓመት በተለይ ከዚህ ከአረንጓዴ አሻራ መርሃ ግብር ጋር በተያያዘ እንደ አካባቢ ጥበቃ በጣም ትኩረት አድርገን ከሬድ ፕላስ ፕሮጀክት እና ከአውሮፓ ዩኒየን ፕሮግራም ጋር በተያያዘ በአራት ወረዳዎች የደን ልማት ስራ ለመስራት ይሰራል እና በዚህ ስራ በተለይ በአራቱ ወረዳዎች በእነዚህ ሁለት ፕሮግራሞች ወደ 2.7 ሚሊዮን ችግኝ የማፍላትና የማዘጋጀት ስራ ተሰርቷል። በእነዚህ በሁለቱ ፕሮግራሞች የተሰራው የመጀመሪያው የችግኝ ዝግጅት ነው። እንዳነሳውላችሁ ወደ 2.7 ሚሊዮን ችግኝ ተዘጋጅቷል ማለት ነው ለተከላ። ሁለተኛው ይሄ ችግኝ የሚተከልበት ጉድጓድ ቀደም ብሎ ከአንድ ወር በፊት መዘጋጀት ስላለበት ይህንን የማዘጋጀት ስራ እየተሰራ ነው ያለው። ወደ 1.1 ሚሊዮን አካባቢ የሚጠጋ የችግኝ መትከያ ጉድጓዶች ዝግጅት ተደርጓል እና በእነዚህ ይሄ ተከላ የሚካሄድበት አካባቢ ደግሞ ኦልሞስት ወደ 577 ሄክታር መሬት በዚህ ችግኝ የሚሸፈን ይሆናል ማለት ነው። ይሄ ብቻ አይደለም። አሁን በእኛ በአካባቢ ጥበቃ የደን አይነት በባለቤትነት ሲታይ የግል፣ የመንግስት፣ የማህበራትና የማህበረሰብ ተብሎ የደን ሀብት በአራት ነው የሚከፈለው በባለቤትነት ማለት ነው። ስለዚህ ሞሮፍ እኛ እንደ አካባቢ ጥበቃ የማህበረሰብ ደን ለምቶ ለጥቅም ከደረሰ በኋላ ለጥቅም የደረሰው ደን ገበያ ላይ እንዲሸጥ ይደረግና 70% ለባለቤቶቹ ለህብረተሰቡ ለተለያዩ ማህበራዊ አገልግሎት ገንዘቡን የሚጠቀሙበት ሁኔታ አለ፣ በመመሪያ የተፈቀደው ማለት ነው። 30% ደግሞ ለመልሶ ደን ልማት ነው የሚለው የተሸጠው ገንዘብ። ስለዚህ ያ ገንዘብ በአግባቡ ስራ ላይ እንዲውል የማህበረሰብ ደን ያለባቸው ወረዳዎችን የክትትልና ድጋፍ ስራ በመስራት በዚህ በጀት ዓመት አሁን ክረምት ላይ የተከላ ስራ እንዲሰራ የችግኝ የማዘጋጀት የችግኝ ጉድጓድ ቁፋሮ እንዲያዘጋጁ የማድረግ እና ቦታውን የተከላ ቦታ አስቀድሞ ተለይቶ ስራ እየተሰራ ያለበት ሁኔታ አለ። እነዚህ ስራዎች እንደተጠበቁ ሆኖ ከዚህ በተጨማሪ ደግሞ ተቋሙ በጣም ትኩረት አድርጎ እየሰራ ያለው በተለይ የአፈር መመናመንና የአፈር ክለትን ለመከላከል በተለይ በበረሃማው አካባቢና ደጋማ አካባቢ ሁለት ወረዳዎች ላይ በትኩረት ስራ እየተሰራ ያለበት ሁኔታ አለ። ደጀን ዙሪያ ወረዳና ስናን ወረዳ ላይ ማለት ነው። እነዚህ ሁለት ወረዳዎች ላይ ደጀን ላይ የቆላ ቅርቃሃ እንዲለማ እየተደረገ ያለበት ሁኔታ አለ። ስናን ወረዳ ላይ ደግሞ የደጋ ቅርቃሃ፣ ሁለት አይነት የቅርቃሃ ዝርያዎች ናቸው ያሉ። ከነዚህ ሁለት የቅርቃሃ ዝርያዎች የቆላ ቅርቃሃውን ደጀን ላይ፣ የደጋ ቅርቃሃው ደግሞ ስናን ላይ እየለማ ያለበት ሁኔታ አለ። ይሄ በጣም ትኩረት ተደርጎ የሚሰራበት የኢኮሎጂካል አድቫንቴጅ አለው። አካባቢን በመጠበቅ ማለት ነው። የዝናብ ውሃን ወደ መሬት እንዲሰርግ በማድረግ አፈርን ለምነት በመጠበቅ ያለው ፋይዳ በጣም ከፍተኛ ስለሆነ ይሄ ብቻ አይደለም፣ በኢኮኖሚካሊም ለአርሶ አደሮቹ የሚሰጠው ጠቀሜታ አለው እና እነዚህና መሰል ጥቅሞችን መሰረት በማድረግ ትኩረት አድርገን ሁለት ወረዳ እየተሰራ ያለበት ሁኔታ አለ። ስለሆነም በእነዚህ ሁለት ወረዳዎች ኦልሞስት ከ250 ሺህ በላይ የቀርከሃ ችግኝ ለተከላ ዝግጅት የተደረገበት ሁኔታ አለ። ይሄ ብቻ አይደለም፣ የጉድጓድ ቁፋሮ ወደ 178 ሺህ የቀርከሃ ችግኝ የሚተከልበት የጉድጓድ ዝግጅት ተካሂዷል። ስለሆነም ይህም የራሱን ችሎ አንድ የአረንጓዴ አሻራ ችግኝ ተከላ መርሃ ግብርን መሰረት አድርጎ ከዛ የዛን ታሳቢ አድርጎ በዚህ ክረምት ወቅት የሚተከል ነው ማለት ነው።
ስለዚህ ይሄ እንደኛ እንደ አካባቢ ጥበቃ ተቋም ሞር ፎከስ አድርገን ከአረንጓዴ አሻራ መርሃ ግብር ጋር አያይዘን የምንሰራቸው ስራዎች ከችግኝ ልማት ጋር ተያይዞ የሚሰሩ ስራዎች እንደተጠበቁ ሆኖ ሌሎቹ በግል በማህበርና በመሰል ጉዳዮች የሚሰሩ የደን ልማት ስራዎችና የአረንጓዴ አሻራ ችግኝ ተከላ ፕሮግራም ደግሞ የግብርና መምሪያ በራሱ ደግሞ የሚከታተለው የሚደግፈው እና ወደ ስራ እንዲገባ የሚያደርጋቸው ስራዎች አሉ። ከዚህ በተጨማሪ ማለት ነው። ይሄ ብቻ አይደለም። በዋናነት ደግሞ የኛ ተቋም የሚሰራው ከልማቱ በተጨማሪ መጀመሪያ ላይ እንዳነሳውላችሁ የክትትልና የቁጥጥር ስራውን ዝውውሩ ላይ ማለት ነው። ምክንያቱም ከፍተኛ አሁን ባለው ሁኔታ የደን መጨፍጨፍ አለ፣ በተለይ የተፈጥሮ ደን ላይ ማለት ነው። እዛ ላይ የክትትል የቁጥጥር ስራ ይያዛል። በህገወጥ መንገድ ሲንቀሳቀስ የተገኘ ተይዞ በህግ አግባብ በአስተዳደራዊ እርምጃም በህጋዊ እርምጃም ይወሰድባቸው አሉ። ይህ እንደተጠበቀ ሆኖ ግን በህጋዊ መንገድ የምናስተናግዳቸው ደግሞ የደን ምርት ውጤት ከመዘዋወሩ ወይ ደግሞ ለንግድ እንቅስቃሴ ከመዋሉ በፊት አስቀድሞ በተቋማችን ባለሙያዎች ያ የደን ምርት ውጤት ህጋዊ ስለመሆኑ ተረጋግጦ ከመጓጓዙ በፊት ደግሞ የጉዞ መሸኛም ተዘጋጅቶለት ምርቱ ወይም ወደ ፋብሪካ ሊሄድ ይችላል ወይም ደግሞ ወደ ግለሰቦች ለሽያጭ የሚውልበት ሁኔታ አለ እና ይሄ በሚሆንበት ጊዜ እንደ መንግስት ከደን ምርት ውጤት የምናገኘው ገቢ አለ፣ የሮያሊቲ ገቢ ማለት ነው። እና በዚህ በጀት ዓመት ኦልሞስት ወደ 10.7 ሚሊዮን ብር ከደን ምርት ውጤት የሮያሊቲ ገቢ ተሰብስቧል በምስራቅ ጎጃም ዞን ማለት ነው። ስለሆነም ከደን ምርት ውጤት ደን ምርቱን ያመረተው ግለሰብ ወይም ማህበር ወይም ህብረተሰብ ብቻ ሳይሆን እንደ መንግስትም ከምርቱ ሽያጭ ከሮያሊቲ ገቢ የሚገኝ ገንዘብ ቀላል አይደለም፣ ከፍተኛ ነው። ይህንን ለማድረግ በዚህ ዓመት የቁጥጥርና የክትትል ስራውን ትኩረት ተሰጥቶ እንዲሰራ ከወረዳዎች ጋር በተደጋጋሚ በመነጋገር እንደ ዞንም ደግሞ የዞኑ አስተባባሪ ኮሚቴም ለዚህ ትርጉም ሰጥቶ አንድ ገቢ የምንሰበስብበት ኤሪያ ስለሆነ ትኩረት ተሰጥቶ በሁሉም ወረዳ እንዲሰራ በማድረግ ነው ይሄ 10.7 ሚሊዮን ብር የተሰበሰበው ማለት ነው። ከዚህ በተጨማሪ የማንሳት የምፈልገው እንደ ምስራቅ ጎጃም ዞን አሁንም ቢሆን ትኩረት የሚጠይቁ ስራዎች አሉ። በተለይ ከደን ሀብት ስራችን ጋር በተያያዘ ማለት ነው። ምንድነው ትኩረት የሚጠይቀው? ቅድም እንዳነሳሁት ህገወጥ የሆነ የደን ጭፍጨፋ አለ። በተለይ የበረሃማ አካባቢ ማለት ነው። በዚህ በጭምት አካባቢ ማያንገታ የሚባል አካባቢ፣ በባሶ ሊበን አካባቢ ይህም በረሃማውን አካባቢ ይዞ ህገወጥ የሆነ የደን ጭፍጨፋ አለ፣ የተፈጥሮ ደን ማለት ነው። እሱን ለማስቆም ቀጣይ በጣም ብዙ ስራ የሚጠበቅብን እንደሆነ እንደ ተቋም ገምግመናል። ይህንን እንግዲህ ከሚመለከታቸው አጋር አካላት ባለድርሻ አካላት ጋር በመሆን የህገወጥ የደን ጭፍጨፋውንና ህገወጥ የደን ዝውውሩን በመግታት ረገድ ሰፊ ስራ የሚጠበቅብን እንደሆነ ማንሳት እፈልጋለሁ። ሌላው አብሬ ማንሳት የምፈልገው ከአካባቢ ጥበቃ አኳያ በጣም ትኩረት አድርገን የምንሰራው የአካባቢና የማህበረሰብን ደህንነት ከመጠበቅ አኳያ ነው። ይሄ በጣም ቁልፍ የሆነ የተቋሙ ስራ ነው። እንደሚታወቀው አሁን ባለው የሀገራችን ተጨባጭ ሁኔታ ከፍተኛ የሆነ የልማት ስራ እንቅስቃሴ አለ። የማኑፋክቸሪንግ ኢንዱስትሪዎች መስፋፋት አለ። የማዕድን ማውጣት ስራ በስፋት እየተሰራ ያለበት ሁኔታ አለ። የኛን ዞን ምስራቅ ጎጃም ዞን ጨምሮ ማለት ነው። የተለያዩ መንግስታዊና መንግስታዊ ያልሆኑ ተቋማት ግንባታዎች አሉ። ስለዚህ እነዚህ ስራዎች በሚሰሩበት ሰዓት በማህበረሰብና በአካባቢ ላይ ጉዳት ማድረስ የለባቸው። ምክንያቱም ልማቱ የሚሰራው ለማህበረሰብ ጥቅም ነው። ለማህበረሰብ ጥቅም ከሆነ ደግሞ ለልማቱ ስራ ሲባል በሚሰራበት ወቅት ማህበረሰቡ ላይም በተመሳሳይ ደግሞ የአካባቢ ላይ ጉዳት መድረስ ስለሌለበት የአካባቢ ተጽዕኖ ግምገማ አስቀድመው እነዚህ የድርጅት ባለቤቶች በህጋዊ አማካሪ አዘጋጅተው እንዲመጡ ይደረግና ህጋዊ ሰርቲፊኬት እንዲሰጣቸው ይደረጋል ማለት ነው። እና ይሄ በሚሆንበት ጊዜ ያ ፕሮጀክት አካባቢው ላይ ምንድነው የሚያመጣው ኢምፓክት ተጽዕኖ ምንድነው? በአካባቢው ማህበረሰብ የሚያመጣው የጎንዮሽ ጉዳት ምንድነው ያለው የሚለው አስቀድሞ ጉዳቶቹ ተለይተው የነዛ የማቅለያ ዘዴዎች በአካባቢው ተጽዕኖ ግምገማ ሰነዱ ተቀምጦ
ከጸደቀ በኋላ ያ የተቀመጠ የማቅለያ ዘዴ ተግባራዊ እየተደረገ ነው ወይ የሚለውም በእኛ ተቋም ጥብቅ ክትትል ቁጥጥር ይደረጋል። የክትትል ስራ የምርመራ ስራ ይሰራል። ይህንን በማድረግ ብዙዎቹ ፋብሪካዎች አስቀድመው ጉዳቱን ለማቅለል እና የማቅለያ እርምጃ ይወስዳሉ። አንዳንዶቹ ደግሞ በግዴለሽነት ትኩረት የማይሰጡ አሉ እና ከዚህ አንፃር ተቋሙ በጣም ልዩ ትኩረት አድርጎ እያንዳንዱን የልማት ፕሮጀክት ኦዲት በማድረግ እና ክትትል ቁጥጥር በማድረግ እነዚህን ስራዎች እየሰራ በአካባቢና በማህበረሰብ ላይ የሚደርሱ ጉዳቶች እንዲቀንሱ ያደርጋል። ከተቻለ ጉዳት እንዳይኖረው ማድረግ ነው። ጉዳት ካለ ደግሞ ያን ጉዳት የሚቲጌት የሚደረግበት የሚቀልበትን መንገዶች እያስቀመጥ ተግባራዊ እንዲደረጉ የማድረግ ስራዎችን በጣም በትኩረት የሚሰራ ተቋም መሆኑን መግለጽ ፈልጋለሁ ማለት ነው።